ሰላም የእግዚአብሔር ሰዎች እንዴት ከርማችኋል? እግዚአብሔር ይመስገን። ያለምሸት ነኝ። ይሄ የማግደልን የቴሌቪዥን ፕሮግራም ነው። ክብር ለጌታ ለአምላካችን ይሁን። እግዚአብሔር ረድቶን የእግዚአብሔር ጸጋ በስቶን ደግሞ ዛሬም በእናንተ ፊት የእግዚአብሔርን ሐሳብ ይዤ ወደ እናንተ መጥቻለሁ። ጌታ የተባረከ ይሁን። እንግዲህ ያው ስልኮቻችሁን ሁሉ ጊዜ የማገኛችሁ ሰዎች የምትደውሉ ሰዎች አላችሁ። እግዚአብሔር ይባርካችሁ። የምታበረታቱኝ ከኔ ጋር ያላችሁ ሼር የምታደርጉ ላይክ የምታደርጉ ሰዎች ሰብስክራይብ የምታደርጉ ሰዎች እግዚአብሔር ዘመናችሁን ይባርክ። ስልክ የምትደውሉልኝ ሰዎች በጣም አክብሮት አለኝ። ጌታ ይባርካችሁ። አሁንም የምንጸልይበት ጉዳይ ካለ ምክርም ከኔ ጋር መገናኘት የምትፈልጉ ሰዎች እንደዛው በስልኬ ላይ ልታገኙኝ ትችላላችሁ። ሌላው የጋብቻ አስተማሪና አማካሪ ነኝ፣ የላይፍ ኮች ነኝ። ስለዚህ በዚህ ዙሪያ ላይ እኔን ማግኘት የምትፈልጉ ሰዎች በቀጥታ ስልኬ ላይ እየደወላችሁ ለተለያዩ አገልግሎቶች ከኔ ጋራ መገናኘት ትችላላችሁ። እግዚአብሔር ዘመናችሁን ይባርክ። ዛሬ በጌታ ጸጋ ወደ እናንተ ይዤ የመጣሁት በጣም የተገረምኩበትና እኔም የደነቀኝ ማለት የእግዚአብሔር ቃል የእግዚአብሔር እውነት እንዴት በቃ ህይወታችንን ጠርንፈን መኖር እንዴት እንደምንችል የሚያሳይ የእግዚአብሔርን ሐሳብ ያገኘሁበት ትልቅ ትምህርት ነውና ይሄ በተለይ ተረጋግተው ለተቀመጡ ሰዎች፣ ቸልተኛ ኑሮ እየኖሩ ላሉ ሰዎች ወይም ደግሞ በንቃት ገብቷቸው ደግሞ ነቅተው ለሚኖሩ ሰዎች መልእክት ሊሆን ይችላል ብዬ አምናለሁ። ብዙዎቻችን ወጥነት ያለው ህይወት ስለማንኖር አንዳንድ ጊዜ ዘረክረክ ያለ ህይወትም እንኖራለን። ሌላው ደግሞ አንዳንድ ነገሮች ዙሪያችን ላይ ያሉ ነገሮች ከተስተካከሉ ከተመቻቹልን ይሄ ተረጋግተናል አይደለም። ይሄ በቃ ዋናው ይሄ ነው ብለን ደረጃ አውጥተንላቸው ለስኬቶቻችን ያስቀመጥናቸው ነገሮች ካሉ እነሱ ከተሟሉ ፈታ ብለን የተቀመጠን ሰዎች ልኖር እንችላለን። ዛሬ ለኛም መልእክት ይሆናል። ቸልተኛም የሆንን ሰዎች ካለን መልእክት ይሆናል። በንቃትም ደግሞ እየኖር ላለን ሰዎች እንደገና ሪማይንደር ወይም ደግሞ ማስታወሻ ሊሆን ይችላል። ክብር ለጌታ ይሁን። ዛሬ ይሄንን የምናገርበት ሐሳብ እንደ እንግዳ መኖር የሚል ነው። እንደ እንግዳ መኖር በጣም ዝም ብሎ ሐሳቡን መጀመሪያ ለሚሰማ ሰው እንዴት እንደ እንግዳ ለመኖር በጣም ደስ አያሰኝም። እንደ እንግዳ መኖር ሊሚቴሽን አለው ማለት ገደብ አለው። እንደ እንግዳ መኖር ደግሞ ይሄ አለ አይደለም። ይሄ በደንብ ነገርን አጣጥሞ በቃ አለ አይደለም። የህይወትን ጣም በደንብ እርካታ ብሎ ባስቀመጠው መለኪያ ረክቶ ለመኖር እድል የሚሰጥ አይደለም። እንግድነት የሚል ሐሳብ አብሮ ስላለው ትንሽ ጥያቄ ሊፈጥር ይችላል። ግን አንድ ነገር ዛሬ ማስተዋል አለብን። እንደሚሄድ ሰው መኖር ማለት እንደሚሄድ መኖር ወይም እንደ እንግዳ መኖር ወይም እንደሚሄድ ሰው መኖር ማለት እንደሚሄድ ሰው። እንግዲህ ክርስትናን ስናስብ ክርስትና ጉዞ ነው። ክርስትና የጉዞ ህይወት ነው። ክርስትና ጌታን ካገኘንበት ጀምረን ህይወትን በትክክል እንደ እግዚአብሔር ቃል ዳግም ከተወለድን ጊዜ ጀምሮ ህይወታችንን እንደገና በጣም ያለፈውን ነገራችንን አልፈዋል። በአዲስ ህይወት መኖር ሁሉም አንደኛ ቆሮንቶስ ምዕራፍ 5 ላይ 17 ላይ እንደሚለው በቃ እግዚአብሔር አዲስ ፍጥረት እንዴት እንዳደረገን እንደገና ደግሞ ያሮጌውን ነገር እንዴት ያለፈውን አሳልፎታል ነው የሚለው። ያ እውነት የገባን ሰዎችና በዛ ህይወት ለውጥ ውስጥ ያለን ሰዎች ኑሮ ተጀምሯል ማለት ነው። ኑሮ ተጀምሯል። የሆነ የመዳረሻ ያለው ህይወት እንደጀመርን ነው መጽሐፍ ቅዱስ በደንብ አበክሮ የሚነግረን። እንግዲህ በምድር ላይ ያለው የትኛውም ውድድር ስንመለከት ውድድር ስናይ መነሻ አለው ደግሞ መድረሻም ተቀምጦለታል። የትኛውንም አይነት ውድድር ሽልማት ያላቸው ውድድሮች ስናይ ከሆነ ቦታ ይነሳል፣ የሆነ ቦታ ደግሞ መድረሻ መለኪያ ይቀመጣል። ነገር ግን ውጤቱ የሚለካው በተወዳዳሪው በቂ ዝግጅት ላይ ሊሆን ይችላል ማለት ነው። በቂ ዝግጅት በቂ እውቀት ያለው ተወዳዳሪ ለዛ ውድድር አሸናፊ ይሆናል፣ አክሊሉን ሊቀበል ይችላል። የክርስትና ህይወት ፍጻሜ ግን የተፈተነ ነው። አያችሁ፣ ገና እኔ ሮጬ ማመጣው አይደለም። ገና እኛ ሄደን በቃ አላለም ከደረስክ ትደርሳለህ ካልደረስክ አይሆንም የተባለ አይደለም። ኦሬዲ የደረሰ አለ፣ እሱም ኢየሱስ ነው። እውነተኛው ሊቀ ካህን እሱ ኦሬዲ ደርሶታል፣ ፈጽሞታል። በመስቀል ላይ ጨርሶ ተፈጸመ ያለውን ህይወት ነው፣ የተጨረሰ ህይወት ነው እኔና እናንተ የምንጀምረው ማለት ነው። ከመጀመሪያ አይደለም የምንጀምረው፣ ከመጨረሻው ነው የምንጀምረው። ክብር ለጌታ ለአምላካችን ይሁን። ስለዚህ በዓለም ካለው የውድድር ሂደት በዓለም ካለው የህይወት የእድገት ልኬት በተወዳዳሪ ወይም ደግሞ ህይወትን በጀመረው ሰው ብርታትና ጥንካሬ አቋምና ይዘት
የሚለካ ሲሆን የመንፈሳዊ ህይወት ጉዟችን ግን ኦሬዲ በክርስቶስ ያለቀ ነው። ክብር ለጌታ ይሁን። ለዚህ ነው አሰልቺ የማይሆነው ማለት ነው። ህይወት አሰልቺ ነው እንላለን እኮ በሴኩላር ላይ ስናይ ህይወት አሰልቺ ነው ስንል ልክ ነው። ተሞክሮ ያለፈ ሰው ብዙ አናይማ። ተምሳሌት የሆነ ሰው ብዙ አናይም። የወደቀ ሰው ማዕት አለ። ሰልችቶት የቀረ ሰው ማዕት አለ። የተሸነፈ ሰው ማዕት አለ። የኔና የናንተ የጀመርነው ህይወት ግን ተፈትኖ ያለፈ ነው። ክብር ለጌታ ይሁን። ያሸነፈ ህይወት ነው በክርስቶስ። በዛ ላይ ደግሞ እንደገና ኦሬዲ ያሸነፈውን ህይወት ደግሞ እኛ የምንጓዝበትን ጸጋ ደግሞ የተቀበልንበት ህይወት ነው። በራሳችን አቅምና ብርታት፣ እውቀትና ጥንካሬ፣ ጥበብ የምናደርገው ሳይሆን ተፈትኖ ባለፈው በክርስቶስ ጸጋ ሃሌሉያ በዛ የምንሄድበት የህይወት ጉዞ ነው። ክብር ለጌታ ይሁን። ዕብራውያን 3:14 ላይ ይሄንን እንደሚለው እንግዲህ ይላል በሰማያት ያለፈ ሊቀ ካህን ይለዋል የእግዚአብሔር ልጅ ኢየሱስ ስላለን ነው የሚለው። ተመልከቱ እኔና እናንተ በክርስትና ህይወታችን ጉዟችን ውስጥ ለምንሄደው ህይወት የተጓዝን ላለንበት ጉዟችን ኦሬዲ ከእግዚአብሔር ተፈትኖ ያለፋለ፣ ተጉዞ ያለፋለ፣ ይሄዳለ ያለፈ የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ሃይማኖታችንን እንጠብቅ ይላል። አይገርማችሁም? ኦሬዲ በፍርሃት ውስጥ በስጋት ውስጥ አናኮምፕሊሽድ ሆናለሁ ወይም ደግሞ ሰክሰስፉል ላልሆን እችላለሁ፣ ላልፈጽመው እችላለሁ ብለን የምንሰጋበት አይደለም። በእርግጥ በቅዱሳን የህይወት ውሳኔያችን ምክንያት ላንፈጽም እንችላለን። መዳናችሁን ፈጽሙ እኮ ተብለናል። መዳንም መፈጸም የኔና የናንተ ኃላፊነት ነው። ነገር ግን በትክክለኛ መንገድ ከሄድን በጽድቅና በቅድስና በእውነት መንገድ ሄድን እንደ እግዚአብሔር ቃል የምንሄድ ከሆነ ግን የሚገርማችሁ ኦሬዲ ተፈትኖ አልፎ የገባ አለ። ክብር ለእግዚአብሔር ለአምላካችን። አትፈተኑም አይለንም። ፈተና አለ፣ ግን ፈተናውን ማለፍ ይቻላል። ችግር አለ፣ ችግሩን ማለፍ ይቻላል። ግራ መጋባት አለ፣ ግራ መጋባቱን ማለፍ ይቻላል። ለምን? እንደኛው እንደዛ ሆኖ የገባላ። ክብር ለጌታ ይሁን። የዓለሙ ግን ውድድር፣ የዓለሙ ግን ጉዞ ፈተና ሲመጣ የሚወድቅ ነው። ተፈትነው የወደቁ እናያለን፣ ተፈትነው ያልተሳካላቸው እናያለን። የኛ ግን በፈተና ተፈትኖ ያለፈ ሊቀ ካህን በአብ ቀኝ ተቀምጦልናል። ስለዚህ ፍጻሜያችን እርግጠኛ ነው ማለት ነው። ስለዚህ በዛ እውቀት ልክ በዛ የሊቀ ካህኑ ስራ ልክ ነው እኛና እናንተ የምንንቀሳቀሰው ማለት ነው። ትልቁ ነገር ግን ምንድነው? አማኝ በዚህ ምድር የምንቆይበት ዋናው ምስጢር ለምንድነው? እኔና እናንተ በዚህ ምድር ጌታን ካገኘን በኋላ የምንቆየው ብለን ብናስብ ዋናው ነገር እግዚአብሔር እኛን እልል ያለ ኑሮ ለማኖር ፈልጎ አይደለም። ወይም ደግሞ እኛን አለ አይደለም የስኬት ጥግ ላይ ደርሰናል አይደለም ቅብርር ያለን ሰዎች ሆነን እስክንኖር ድረስ አይደለም። ያም አስፈላጊ ሆኖ እያለ በምድር መቶ እጥፍ እንድንኖር የእግዚአብሔር ፈቃድና ሐሳብ ሆኖ እያለ ነገር ግን የልጁ የክርስቶስ ኢየሱስን መልክ በእኛ ላይ ለማየት ስለወሰነ ብቻ ነው። ይሄ ነው በቃ ትልቁ የከረምንበት ምክንያት፣ በዚህ ዓለም የምንቆይበት ምክንያት። የምንኖረውን ኑሮ እየኖርን ግን የልጁ የኢየሱስ ክርስቶስን መልክ እየመሰልን መልኩን እየመሰልን እንድንሄድ ስለሚፈልግ ነው እግዚአብሔር በምድር ላይ ያቆየን። ትልቁ ነገር ይሄ ነው። እግረ መንገዳችንን ግን በኑሯችን መካከል የሚያስፈልገን ነገር ሁሉ እግዚአብሔር 100% ሊሰጠን እሱ የታመነ አምላክ ነው። አቅራቢ አምላክ ነው። ባራኪ አምላክ ነው። እግዚአብሔር ደግሞ ሰጪም አምላክ ስለሆነ ማለት ነው። ለዚህ ነው ሐዋርያቶች የኖሩበትን ዘመን በእንግድነት እንደኖሩ እየቆጠሩ ይሄዱት። ለዚህ ነው ተመልከቱ። ለዚህ ነው ዝርፍጥ ብለው አልተቀመጡም። ስራ እንደጨረሱ በቃ ዘላለም እንደሚኖሩ ሆኖ አልተቀመጡም። ቀን እንደደረሰብን ሰው የኖርን ብለው ሐዋርያቶች የተናገሩት ስለዚህ ነው። ቀን እንደደረሰበት ሰው ቸኩላለን የሚለውን ሐሳብ እያሰቡ በእንግድነት እንደተቀመጡ አድርገው የኖሩት ስለዚህ ነው። እስከ ኖሩበት ዘመን ድረስ እንግዳ እንደሆኑ እያሰቡ የኖሩት የሚኖሩበትን ዓላማ ጠንቅቀው ስላወቁ፣ የቆዩበትን ዓላማ የሚከርሙበትን ዓላማ ጠንቅቀው ስላወቁ የልጁ የክርስቶስ ኢየሱስን ወንጌል ለዓለም ሁሉ ለማድረስ የተሰጣቸውን ሐዋርያዊ አገልግሎት ጨርሶ ለማለፍ ያንን የቅድስናና የጽድቅ የተካፈሉትን ህይወት እሱን ሰርቶ ለማለፍ እንደሆነ የቆዩበትን ስለሚያውቁ እንደ እንግዳ ኖሩ ይለናል። ክብር ለጌታ ይሁን። ተዘርፍጠው አልተቀመጡም እንደ እንግዳ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርደውን አባት ብላችሁ ብትጠሩት በእንግድነታችሁ ዘመን በፍርሃት ኑሩ ነው የሚለን። አያችሁ፣ በእንግድነት ዘመን ወገኖቼ፣ እኔና እናንተ በዚህ ምድር ላይ የምንኖርበት ዘመን የእንግድነት ዘመን ተብሎ ነው የሚጠራው። ይሄን አባታችን አብርሃም ዕብራውያን 3:14 ላይ እናየዋለን። እሱን እናየዋለን።
እናየዋለን። እንዴት አድርገው በዘፍጥረት መጽሐፍ ላይ ዘፍጥረት 13:3 ላይ አብርሃም ምን እንዳለ የኖሩበትን ዘመን እና አብርሃም እና ይስሐቅ እና ያዕቆብ የምንላቸው አባቶቻችን በድንኳን ሲኖሩ ምንም እንኳን የነሱ ህይወት የጉዞ ህይወት ሪል የሆነ የጉዞ ህይወት ስለነበረ ድንኳን እየተከሉ እየነቀሉ ወደ ከነዓን የሚሄዱበት ጉዞ ስለነበረ ከዛም በኋላ የነበራቸው ህይወት ግን እስራኤል የነበረው ልምድ ያነበር ከዛም በኋላ ግን የነበረው የአባቶቻችን ህይወት ግን የድንኳን ህይወት ነበረ። የድንኳን ህይወት ነበረ። የእንግድነት ኑሮ ተብሎ የተባለው ለዚህ ነው ማለት ነው። ምንም እንኳን በአዲስ ኪዳን እንግዳ ማለት ይሄ የድንኳን ህይወት ብሎ ሐዋርያው ያስቀመጠልን ይሄ አካላችን እንደሆነ ምንም እንኳን እሱን የሚናገር ቢሆንም በኋላ አነሳዋለሁ የሚናገር ቢሆንም ግን የድንኳን ህይወት ቴምፖራሪ እንደሆነ ጊዜያዊ ህይወት እንደሆነ በደንብ አባቶቻችን እሱን አስረግጠው ገብቷቸው እሱንም ኖረውት አልፈዋል። እሱን ኖረውት በደንብ ኖረውት አልፈዋል። የአባታችን የአብርሃም ህይወት የእንግድነት ህይወት ነበር። ዘፍጥረት ምዕራፍ 13:3 ላይ ከአዜብም ይላል ባደረገውም በጉዞውም ወደ ቤቴል በኩል ሄደ። ያም ስፍራ አስቀድሞ በቤቴልና በጋይ መካከል ድንኳን ተክሎበት የነበረው ቦታ ነበር ይላል። አብርሃም በነበረበት በህይወት ዘመኑ ሁሉ ከስፍራም ወደ ስፍራም ቢሄድም ይኖር የነበረው በሰው እጅ በተሰራ በዚህ በአፈር በአሸዋና በድንጋይ በተሰራ ቤት ሳይሆን በድንኳን ህይወት ውስጥ ይኖር ነበር ነው የሚለው። አባቶቻችን በዛ ጊዜ ያስቀመጡት ያ ህይወት በዛ ስፍራ ላይ አግባብ ያለው ህይወት ቢሆንም ድንኳን በጣም ወሳኝ የሆነ ለቦታው ተስማሚ የሆነ ለአካባቢው ለበረሃማው ቦታ ተስማሚ የሆነ ነው ብለን እንኳን ብንልም እንኳን ለአዲስ ኪዳን ላነሉ ለኛና ሙሉ ለሙሉ ለሂውማኒቲ ለሰው ልጅ የድንኳን ህይወት ምን እንደሆነ በደንብ ያ በህይወታቸው ያስተማሩበት ክፍል እንደሆነ ከእግዚአብሔር ቃል እናያለን። ዕብራውያን 11:9-10 ላይ ለእንግዶች እንደሚሆን በተስፋው ቃል ይላል። ለእንግዶች እንደሚሆን በተስፋው ቃል በተሰጠው አገር ለአብርሃም በተሰጠው አገር በድንኳን ኖሮ ያን የተስፋ ቃል አብረውት ከሚወርሱት ከይስሐቅና ከያዕቆብም ጋር እንደ መጻተኛ በእምነት ተቀመጠ ይላል። ክብር ለጌታ ለአምላካችን ይሁን። ስለዚህ አብርሃም ሲኖር ተስፋውን አምኗል። በተስፋው ላይ ባለው እምነት መሰረት እሱና ያዕቆብም ይስሐቅም ቢሆኑ እንደ መጻተኛ በእምነት በድንኳን ተቀመጡ ይለናል። ተመልከቱ እንግዲህ ይሄ እንግዲህ ምንድነው? አንደኛ ጴጥሮስ ምዕራፍ 1:17 ላይ እንደተቀመጠው ጴጥሮስ አባታችን ደግሞ እንደጻፈልን ለሰው ፊት ሳያደላ በእያንዳንዱ ላይ እንደ ስራው የሚፈርድ አባት ብላችሁ ብትጠሩ በእንግድነታችሁ ዘመን በፍርሃት ኑሩ የሚለን እንግዳ በሆንበት በዚህ ዘመን ቴምፖራሪ በሆንበት በዚህ ዘመን በየቀኑ ኢየሱስ እንደሚመጣ በየቀኑ እኛም ወደ ጌታ እንደምንሄድ እያሰብን የምንኖር ከሆነ በእንግድነት በሚባለው በዚህ ምድር በምንኖርበት ኑሮ አኗኗራችን የፍርሃት እንዲሆን የእግዚአብሔር ቃል ያስተምራል። ያ ማለት ምንድነው? ወይኔ ጉዴ እያልን እንድንኖር ሳይሆን በጽድቅ በቅድስና እግዚአብሔርን በመፍራት በትህትናና በቅንነት የመንፈስ ቅዱስ ፍሬዎችን በማፍራት በፍጹም ታዛዥነትና በታማኝነት ልንኖር ይገባናል ማለት ነው። ምክንያቱም የእንግድነት ኑሮ ስለሆነ ቁጭ ብለን በቃ ነገ እናደርገዋለሁ ምንለው ነገር ስለሌለ ተጓዥ ስለሆንን ወደሚቀጥለው ስለምንሄድ ወይ ኢየሱስ ይመጣል ወይ እኛ እንሄዳለን። ከዚህ የተነሳ ምን ማድረግ አለብን? ይሄንን ህይወት በንቃት መኖር እንደገና ደግሞ በፍርሃት መኖር ይጠበቅብናል ማለት ነው። ይጠበቅብናል። ጌታ ኢየሱስ በዮሐንስ 14:2-3 ምን አለ? ስፍራ ላዘጋጅላችሁ እሄዳለሁ አለ። እዚህ ብቻ አይደለም የናንተ መኖሪያ። ይሄ ቴምፖራሪ ነው። ይሄ ድንኳን ነው። ነገር ግን እኔ እሄዳለሁ፣ ሄጄ ደግሞ በዛ አዘጋጅላችኋለሁ። ሄጄም ስፍራ ባዘጋጀሁላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ እኔም እወስዳችኋለሁ የሚል በጣም ከፍተኛ የሆነ ታላቅ የሆነ እንደ አዕማድ የጸና የተስፋ ቃል አለን ማለት ነው። ሄያጆች እንደሆነን መጽሐፍ ቅዱስ አስረግጦ ይነግረናል። ተቀማጮች ሳንሆን ሄያጆች ነን። በዛ በምንሄድበት ስፍራ ደግሞ ኢየሱስ አስቀድሞ ሄዶ ለኔና ለናንተ ስፍራን እንዳዘጋጀልን ተስፋ የገባበት ቦታ ነው። የእንግድነት ኑሮ እንግዲህ ምን ይመስላል ብለን ብናስብ አንደኛ ሴትል ያላደረገ ኑሮ እንለዋለን። ሴትል ያላደረገ ማለት ይሄ ማለት ያላረፈ ኑሮ፣ እርፍ ብሎ በቃ ጨርሻለሁ ብሎ
ዝርግት ብሎ ያለ መቀመጥ ሴትል ያላደረገ ኑሮ ነው። ያልተረጋጋ ማለት እንችላለን። ስሜታችን ሊሆን ይችላል። በእምነት ስሜታችን እምነታችን ወይም እምነታችንና ሁለንተናችንን እንደ ወታደር ስታንድ ባይ ሆነን የምንኖርበት መንፈሳዊ ህይወት ነው። እኔና እናንተ በዚህ ምድር ስንኖር መቼ እንደሆነ እኔና እናንተ ከድንኳን ወጥተን ወደዛኛው ቤት የምንሄድበትን ስለማናቅ ኢየሱስ መቼ እንደሚመጣ ስለማናቅ ስታንድ ባይ ሆነን እንደ ወታደር የምንኖረው ኑሮን ይመስላል ማለት ነው የእንግድነት ህይወት። በመጽሐፍ ቅዱሳችን ያማኝ ህይወት በምድር ላይ ጊዜያዊ እንደሆነና ዘላለም የምንኖርበት በሰማይ የተዘጋጀ መኖሪያ እንዳለን መጽሐፍ ቅዱስ በደንብ ኢየሱስ ዮሐንስ 14 ላይ እንደተናገረ የመጨረሻ ሲል የተናገረው ላይ አጽንኦት ሰጥቶት ነግሮታልና በተለያየ ክፍል መጽሐፍ ቅዱስ በደንብ አጽንኦት ሰጥቶ የሚነግረን ነገር ምድራዊ እንደሆነ የምድር መኖሪያችን ቴምፖራሪ እንደሆነ ጊዜያዊ እንደሆነ በዚህ በምድራዊ ኑሯችን ግን ስንኖር ግን ሰማያዊ የሆነውን መዝገባችን ላይ የምናስቀምጠው አካውንት እንዲኖረን በዚህ ምድር ላይ እግዚአብሔር ለጥቂት ጊዜ እንድንኖር ትቶናል ማለት ነው። ወገኖች ሆይ የምንሰራው ስራ መዝገባችን ላይ እንዲቀመጥ መዝገባችን ያለው በሰማይ ስለሆነ በእግዚአብሔር መዝገብ ላይ የምናከማቸው መልካም ነገር እንዲኖረን በዚህ ምድር ላይ ለጊዜው እንኖራለን ማለት ነው። ለጊዜው እንቀመጣለን። መጽሐፍ ቅዱስ ያማኝ ከዛ በኋላ ስለዚህ ምንም እንኳን በዚህ ምድር 100% ወይም ሙሉ ለሙሉ የመኖር መብት ቢኖረንም እግዚአብሔር እስከሰጠን የዕድሜ ደረጃ ድረስ ኢየሱስ እስኪመጣ ድረስ የተሰጠን ጊዜ ቢኖርም የምንኖርበት ሞቲቫችን ፍላጎታችን ለመኖር የሚያጓጓን ነገር ግን ለመስፋፋት ሀብት ለማካበት ማለት ታላቅ ሰው ለመሆን ብቻ ሳይሆን እግዚአብሔር በዚህ ምድር እንድንኖር የፈለገበትን ዓላማና ፈቃዱን ፈጽመን ለመኖር የምንችልበትን ሐሳብ መያዝ ግድ ይለናል ማለት ነው። እግዚአብሔር በየቀኑ ዕድሜ ሲጨምርልን ወገኖች ለምን ተጨመረልኝ ዕድሜ ሰርፕራይዝ መሆን አለብን። እግዚአብሔር በየቀኑ የሚሰጠን ማለዳ የታምራት ማለዳ እንደሆነ ካልገባን የተጨመረልን ዕድሜ እግዚአብሔር ለሚፈልገው ሐሳብና ለሚፈልገው ዓላማ እንደሆነ ለሚቀጥለው ለእግዚአብሔር ለዘላለም ሐሳቡና ዕቅዱ እንደጨመረልኝ ቀን ማላስብ ከሆነ ወገኖቼ ሉዘር ሆናለሁ ማለት ነው። በቀኑ ላይ እግዚአብሔር የጫነውን በረከትና እግዚአብሔር የጫነውን ዓላማና ሐሳብ ሳልጠቀምበት አልፋለሁ። ለዚህ ነው ዘመናቶቻችን እግዚአብሔር የሰጠንን ዘመን በማስተዋል መኖር ያለብን። መዳናችንን ለመፈጸም እንግዶች መሆናችንን ማወቅ አለብን። የእንግድነት ህይወት ደግሞ የሚያስከፍለው ዋጋ አለ፣ የሚጠይቀን ዋጋ አለ። ያንን ዋጋ እየከፈልን በጽድቅ በቅድስና እግዚአብሔርን በመፍራት እንደ እግዚአብሔር ቃል ልክና አብርሃም እንደኖሩት ማለት ነው የእንግድነት ህይወታችንን ኖረን በጽድቅና በቅድስና ማለፍ ይጠበቅብናል። ቲቶ 2 ላይ ከ11 እስከ 12 ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ይላል። 12 ላይ ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁ የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ይላል። አያችሁ፣ የእንግድነት ኑሮ የመጠበቅ ህይወት ነው። የምንጠብቀው ህይወት ደግሞ ኢየሱስን እንጠብቃለን ማለት ነው። በዚህ ምድር ላይ ስንኖር ያለ ነውርና ያለ ነቀፌታ እየሆንን እየታጠብን እየነጻን እየተቀደስን ይህን ተስፋችንን እየጠበቅን የምንሄድበት እንደሆነ መጽሐፍ ቅዱስ በደንብ አስረግጦ ይነግረናል ማለት ነው። ይህንን መጽሐፍ ቅዱሳችን ይነግረናል። ምን እናድርግ ለዚህ ካልን የመጀመሪያው በእግዚአብሔር ጸጋ ላይ መደገፍ ዋናው ትልቁ ነገር ይሆናል ማለት ነው። በእግዚአብሔር ጸጋ ላይ መደገፍ ያስፈልገናል። ለምን ይሄ የተባረከውና ይላል አሁን ቲቶ ላይ እንደተነገረው ሁሉን ለማድረግ የእግዚአብሔር ጸጋ ተገልጧል። ይሄን የተገለጠው ጸጋ ላይ በመደገፍ በእንግድነት ኑሯችን የሚያስፈልገንን በጸጋው ደግሞ መሆን የሚያስፈልገንን መሆን የምንችልበትን የእግዚአብሔርን ጸጋ እየተጠማን በጸጋ ውስጥ እየተመላለስን እና የእግዚአብሔርን ሐሳብ እያደረግን ለመኖር ይሄንን መወሰንና በጸጋው ላይ መደገፍ ይኖርብናል ማለት ነው። ሌላው ነገር እንደ በድንኳን ታላቅ እምነት በእግዚአብሔር ላይ በቃሉ ላይ ታላቅ እምነት ሊኖረን ይገባል። እኔና እናንተም ይሄንን በእግዚአብሔር ላይ የእግዚአብሔርን ቃል በማመን ተስፋ በማድረግ የሚመጣ ደግሞ ይዞን የሚሄድ እግዚአብሔር ጌታ አለ፣ ኢየሱስ ይመጣል ደግሞ ይወስደናል ብለን ይሄ ከተረጋጋንበት ምንም ነገር ድምፅ ማለት ምንም እንደሚደርስብን ምንም እንደማያጋጥመን ያለን ነገር ይበቃናል ብለን ያ በሉቃስ ላይ ያለው ሰው ጎተራው ሞልቷል፣ ከዚህ በኋላ ነፍሴ ሆይ ቢጠጪ አትፍሪ፣ ከዚህ በኋላ ምንም አያጋጥምሽም ብሎ አላት እንደተባለው። ከዛ በኋላ ግን መጣበት ይላል። ከዛ በኋላ ግን መጣና
ሞት እንዴት እንደመጣ እንዴት ለዛ ቻሌንጅ እንዴት ያ ሰው በንግግሩ እንዴት ብቁ ንግግር እንዳልተናገረ ማሰብ እንችላለንና የፈለገ ነገር ኑሯችን ቢሳካና ኑሯችን የተደላደለ ቢሆን ሁሉ ጊዜ በዚህ ምድር ላይ እንግዶች እንደሆነን ወገኖች ሆይ ልናውቅ ይገባናል። እንግዳ የሆነ ሰው ሁሉ ጊዜ ልብሱን ሸክፎ ሁሉ ጊዜ ለመሄድ ተዘጋጅቶ ነው የሚቀመጠው። ተንሰራፍቶ አይቀመጥም። ጊዜያዊ በሆነ ነገር ላይ ጊዜውን አያባክንም። ስለዚህ የእግዚአብሔርን ቃል በማጥናት በመጸለይ በመጾም እግዚአብሔርን በመፈለግ ፊቱን በመፈለግ እግዚአብሔርን በማመን በመታዘዝ ለቃሉ ምላሽን ቶሎ በመስጠት ልባችንን ልከኛ ባለማድረግ የተሰጠንን የእግዚአብሔር የሰጠንን ጊዜ በአግባብ እየተጠቀመን እንድናልፍ እግዚአብሔር ይፈልጋል። ወገኖች ሆይ ከእንግዲህ በኋላ ምን ያህል ዕድሜ የቀረ ይመስላል? ወገኔ ሆይ በተለያየ ዕድሜ ውስጥ ያለን ሰዎች እንሆናለን። አሁን ይሄንን ድምጽ እየሰማን ያለ ነው። ስንት የቀረ ይመስልሃል? አንዳንዶቻችን ከግማሽ በላይ ሄደናል። አንዳንዶቻችን ግማሽ ሊሆን ይችላል። አንዳንዶቻችን 1/4ኛውን 1/2ኛውን አንዳንዶቻችን እንዲና ያለውን ህይወት እኮ አልፎ ሊሆን ይችላል። ወገኔ ሆይ የሚቀርህ የቀረ ዘመን በጣም ፕሪሺየስ ነው። የቀረን ዘመን በጣም ዋጋው ከባድ ነው። በቀረን ዘመን እንደ እንግዳ ሆነን የሚገባንን አድርገን እንደ መጻተኛ ኖረን የእግዚአብሔርን ፈቃድና ሐሳብ ፈጽመን ለማለፍ እንድንችል እግዚአብሔር ጸጋውን ያብዛልን። ለዚህ ደግሞ የእግዚአብሔር ጸጋ እርዳታ በጣም ያስፈልጋል። ወደ እግዚአብሔር ጸጋ ዙፋን መቅረብ፣ ዕለት ዕለት በቃሉ መታደስ፣ ዕለት ዕለት በመታዘዝ ህይወት ውስጥ መመላለስ፣ ዕለት ዕለት የእግዚአብሔርን ፊት በመፈለግ ወገኖች ሆይ ይህንን ጸጋ እየተቀበልን መዳናችንን እየፈጸምን እንደ እንግዳ መኖር እንደሚሄድ ሰው መኖር እንዲበዛልን ምኞቴ ነው። እኔ ይህንን ለራሴ ወስኛለሁ። እንደሚሄድ ሰው ነው የምኖረው ብያለሁ። ጌታ ሆይ በየቀኑ እንደሚሄድ ሰው የሚኖር ሰው በቀኑ በተሰጠው ቀን ላይ የሚገባውን ነገር አድርጎ ለማለፍ ይችላል። የእግዚአብሔርን ሐሳብ ግልጽ የሆነውን የእግዚአብሔርን ሐሳብና ፈቃድ በደንብ መረዳት ይችላል። ነገር ግን የተንሰራፋ ሰው፣ ተዘርፍጦ ቁጭ ያለ ሰው፣ የኢየሱስ ክርስቶስ መምጣት ፈጽሞ በህሊናው ማያስብ ሰው ካለ ለዘላለም እንደሚኖር እየገመተ ነፍሴ ሆይ ቢጠጪ ከዚህ በኋላ በቃ ምንም የሚያሳስብሽ ነገር የለም እያለ መኖር የጀመረ ሰው ካለ ወገኖች ሆይ በጣም ከባድ ነው የሚሆነው። መዳንን ለመፈጸም ራሱ በጣም አስቸጋሪ ነው። ስለዚህ ወገኖች ሆይ ዛሬ በጌታ ጸጋ ምላችሁ እንደሚሄድ ሰው እንኑር። በቃ ነፍሳችንን ሸክፈን ልባችንን በእግዚአብሔር ፊት እያፈሰሰን በጸሎት በመትጋት በጾም በጸሎት በእግዚአብሔር ፊት በመሆን የሚበልጠውን ነገር በመለየት ለሚበልጠው ነገር ዋጋ በመስጠት ሰማይን እየናፈቀን በዚህ ምድር እንድንኖር በሰማይ አካውንታችን ላይ መዝገባችን ባለበት ደግሞ ልባችን በዛ ስለሚሆን በዚህ የምናደርገው ነገር በዛ አካውንት ላይ እየተጻፈ እንዲሆን እንዲቀመጥልን በበጉ ዙፋን ፊት ስንቀርብ መዝገባችን ሲከፈት ወገኖች ሆይ አንተ መልካም ባሪያ የሚባል ወደ በረከት ግባ ወደሚቀጥለው እለፍና ሄድ ለመባል እንድንችል መዝገባችን ባለበት የምናከማቸው ነገር እንዲኖረን የእግዚአብሔር ጸጋ ይርዳን። ስለዚህ ወገኖች ሆይ ይህንን እምላችሁ እንደሚሄድ ሰው እንኑር። እግዚአብሔር ይባርካችሁ። የሚቀጥለው ቪዲዮ እመጣለሁ። ተባረኩ።